ቀሲስ ማነው ዘማርያም ዘለቀ አክብሮ ነው የጠራኝ እግዚአብሔር ይስጣው ወረፋ ይጠብቁ ዘማርያም አይንቀዥቀዡ ለምን እቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል አሁን አይታችኋል የነሱ መጡና በሙሉ ጥሪ ተቀበላሉ ቀሲስ ዲበኩሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናም ነገር ብላችኋል አላላችሁም የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል ግን ይሄን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው እኔ ለኔ ሊቅ ናቸው የቤተ ክርስቲያን ካህን ናቸው በጣም ከማከብራቸው በጣም ደግሞ ከመማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለኔ ቀሲስ ዲበኩሉ ነው ደቂቃ ይዘህ መስራት እንድንወያይ ነው ጠቀሜታ አለው ብለህ ካሰብክ ማለቴ ነው እንደዛ ብለን ያሰብነውና አሁን የምታቋቸው ወንድሞች እህቶች ካሉ ወይ ርዕሱን መተው አይ እኔ ጀግና ነኝ ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ላይ ያላት ትምህርትም የተሳሳተ ነው መቼም ጠይቆ ጠይቄ አንድ ነው ይታወቃል እኮ ገና ዲቤት ሳንገባ ይታወቃል ኢትዮጵያ ውስጥ መጥቷል አልመጣም ይሄን ነው የምጠይቀው ሌላ ነገር እንደማይኖር በጣም እርግጠኛ ላንተ እቺ ናት ሌላ ጥያቄ እና የካሜራ የቪዲዮ ማስረጃ አቅርቡልኝ ለመምጣቱ ኢትዮጵያ ውስጥ ካልሆነ በስተቀር ሌላ ነገር አይኖርም እና ወንድሞቼ በጣም ይቅርታ እዚህ ላላችሁ ሰዎች ይቅርታ ለመጠየቅ ነው ምንድነው ይቅርታ የምጠይቀው እንደው የቤተክርስቲያናችን ሚስጥራትን በተመለከተ ሳይወያይ ከኛ ጋር ነገረ ክርስቶስ ላይ ሳይወያይ ይሄ ሰው ነገረ መስቀል ላይ ጥሪ ያቀረብኩት እናንተ ንቄ ምናምን ነገር ሳይሆን በጣም ስለፎከረ በጣም ስለሸለለ ፕሮቴስታንቶችም ደግሞ በጣም ኧረ በስመ አብ እሱ ፊት ማን ሊቆም ስላለ በዚህ ልክ የሚያስመካ ከሆነ ምንም ችግር የለውም ገለልተኛ በሆነ አካል ቁጭል አሁንም በድጋሚ እየጠራሁ ነው ያለሁት በመጽሐፍ ቅዱስ በገላት በድርሳናት ነገረ መስቀሉን በተመለከተ አሉኝ የምትላቸው መረጃዎች እያቀረብኩ መዋየት እንችላለን ከዛ ከልደት ጋር መቀጠል ትችላለህ ነገረ መስቀሉ ላይ ከተዋየው በኋላ ነገርነት ቀጥላለሁ ስላልክ በቀጠል ትችላለህ በዛ መዋየት እንችላለን ሁሉ ነገር በመረጃ ማውራት ምክንያቱም ከኦርቶዶክስ ቤተክርስቲያን ጋር ማውራት ማለት መንገድ ላይ ቆሞ ሞንታርቦ ላይ እንደመስበክ አይደለም እንደዛ አለች ኦርቶዶክስ ቤተክርስቲያን መንገድ ላይ ቆመ ምናምን ኢየሱስ ጌታ ነው ብለን እንደምትጮህባት አይደለች እንዴት ክርስቶስ ጌታ መሆኑን በህይወቷ በትምህርተ ሃይማኖቷ እንዲሁ በስርዓተ አምልኮና በቀኖና ጭምር እንዳለ እንረዳለን ይሄ ቤተክርስቲያናችን ትምህርት በሆነ ለዛ ነው እንትን ያልኩትና አሁን እኔ እንደውም ጥሩ ቪዲዮ እየጠበቅኩ ነበር ጓጉቼ እንደውም በጣም ጓጉቶ ዛሬ ይለኛል ብዬ ነበር በጣም ጓጉቶ ማለት ነው ዛሬ ይለኛል ብዬ ነበር ያ ብዙ ጊዜ ምክንያት የሚያቀርቡት አሁንም እንዳታመልጡ ሐሳብ እንዳትቀይሩ ምንም ያው አልቀየርም እና ምናልባት ማሰብ የሚጠይቆን አስብበትና እኛ እንዳንተ አንሸልልም አንተ መሳደብም አይጠበቅብንም በዚህ ዲቤት አንተ ስለረታህም ምንፋንንም አይደለንም ዘማርያም አይደለም የኦርቶዶክስን የበላይነትና ትክክለኛነት የሚያረጋግጥላት ራሷ ርትዕት ናት ራሷ ጤናማ ናት ራሷ ቀና ናት ራሷ እውነተኛ ናት እና እኔ ስላለው መመሰክርላት እኛ ስላልመሰከርና ምትሆን አይደለች ግን አንተ የፎከርከው አንድ ከጠቅላይ ቤተ ክህነት አንድ ከካህናት ወገን አንድ ከዲያቆናት ወገን እኔ ፊት ሊቆም የሚችል የለም ስላልክ እንኳን ካህናትና ጠቅላይ ቤተ ክህነት ይቅርና እኛ የሰንበት ተማሪዎች እንበቃለን ለማለት መልእክቱ ይሄ ነው እንኳን ካህናትን እንኳን ሊቃውንትን እንኳን የአብነት መምህራን ይቅርና ይሄ አሁን እኔ ማናገር የሰንበት ተማሪ ነኝ እኛ የሰንበት ተማሪ በቂ ነው ላንተ ለመመለስ ማለት አስፈላጊ ሆኖ ከተገ ስለዚህ አሁንም ነገር እርግጠኛ ከሆንክ እኔ ፊት የሚቆም ማንም የለም ብለ በዚህ ያክል ልበሙሉ ከሆንክ አሁንም አትፍራ አይዞህ ይሄው አለ ቴዲ ጠይቀው እንደውም አንዳንድ ወንድሞች በውስጥ አናግረውታል ችግር የለም የቀለም መልስ ይጠብቁን እያለ ያለው ቴዲ ማለት ነው ስለዚህ አንተ መልስ ነው የሚጠብቀው እሺ በለው ቀን ይቀጠር ሰዓት እንያዝ በዛ መስመረት እንወያይ ይሄን አከለ ስለ ግለሰቡ ማውራት ምንም ጥቅም ሳይለው ይበቃናል ማስተዋወቂያውን ይስታ ስለዚህ ፕሮቴስታንት ወገኖቻችን የሚያወራ ካለ ኮርቶር ስላላችሁ ያዋለው በፈለገው ሰዓት ላይ ይቅጠረን
ፕሮግራም አሬንጅ አድርገን መገናኘት እንችላለን። እሺ አይበቃም? ይበቃናል። እንደሱ እኛ ኦርቶዶክሳውያን ስለሆነ ስለ አንድ ግለሰብ እንደዚህ ዝም ብለን እዚህ ማውራታችን እኛ ያንጸንም ጠቀሜታም የለንም። በዚህ ምንም ጥቅም በሌለው ነገር ላይ ማውራት አይጠበቅብንም። ለዛ ነው እኔ በጣም በዚህ ጉዳይ ላይ መጣሁት። አሳያቸዋለሁ ፎቶዎችን የፕሮቴስታንቶች ትልልቅ ምንላቸው በተለይ ጥሩ ቦታ የምንሰጣቸው ፓስተሮች ጭምር ሊቀ ሊቃውንት ኤርሚያስ አበበ ምናምን በሱ ፊት ሊቆም የሚችል ማንም የለም ምናምን። ስለዚህ ከሆነ ብዛት ማች ሊቀ ሊቃውንት ከሆነ እንግዲህ እኔውና ያን ነገር በቤተክርስቲያን ትምህርት ብናየቱ ጥሩ ነው። ስለዚህ የምታውቁት ፕሮቴስታንት ካላችሁ ይሄው ነገረ መስቀሉን በተመለከተ በታሪኩ ታፍሩበታላችሁ፣ በትምህርቱ ታፍሩበታላችሁ። ለዚህ ነው የማትወያዩበት። ይሄው ነገረ መስቀሉን በተመለከተ ከመጽሐፍ ቅዱስ ከአበው ትምህርት ከተፈለገ ከገድላት ከድርሳናት አሉ ከሚላቸው ከታሪክ መጽሐፍቶችም ጭምር ማጣቀስ ይችላል። እና ናልን በሉልን። የሚወያይ ከሆነ እንደዛ እናደርጋለን ማለት ነው። ያበዛ መንገድ እናደርጋለን። እሺ ሌላ የምትሰጡ ሐሳብ ካለ እንቀበልና እንዝጋ። ይበቃናል። ወንድሞች እያስተማሩ ስለሆነ ጊዜ ይደባል። ማስተማሩ ተገቢ አይደለም። በቃ ትምህርት ስላለ እዛ መማር አለብን። እንደው ያው ትንሽ ለእናንተ ማውሪያ ልስጥ ብዬ ነው። እሺ ይሄን ያደረኩበት ምክንያት እንደው ዝም ብሎ ራሳችንን ለማስኮፈስ ምናምን ነገር ሳይሆን እንደው በጣም በፌስቡክም በቲክቶክም ምናምን እሱ ፊት የሚቆም ምናምን የለም ሲሉ ምናልባት ሚድን ፕሮቴስታንት ካለ ብዬ እነዚህ ሰዎች አላዋቂ መሆናቸውን ሚድን ፕሮቴስታንት ካለና እውነት በገድላት በድርሳናት በመወያየት በዚህ ልክ የምናወራው ከሆነ መምጣት እንደሚችል ለመንገር ያክል ነው ለሱ እንደዚህ ያደረኩት። ለዛ ብዬ ነው እንጂ ምን አሁን እኛ በነገረ ክርስቶስ ሳንግባባ ነገረ መስቀሉ ላይ ብንግባባ ማንግባባ ምን ይጠቅማል? ይሄ ሰው እኮ ከድንግል ማርያም ስጋን ነው የነሳው እንጂ ነፍስን አልነሳም ብሎ የሚያምን ሰው ነው። አሁን ይሄ ሰው መጀመሪያ የሚቀድመው ይሄ ትምህርት ነው ነፍስና ስጋን የነሳው ወይስ ነገረ መስቀሉ የሚቀድመው? ተሰቀለ ምንለው እኮ ነፍስና ስጋን ከድንግል ማርያም የነሳው ነው። በመስቀል ላይ ነፍሱን ተዋለ የሚለው እና ምንም ችግር የለም። ስለዚህ ይኸው እኔ ፈቃደኛ ነኝ። ምንም ያሳብ ለውጥ አላመጣው። በጣም ክፍት ነው። በጣም ሬዲ ነን ለማለት ነው። በዛ ልክ የሚመጣ ከሆነላችሁ ፕሮቴስታንቶች ይኸው ምንም ሐሳብ ለውጥ አላመጣም። በዚህ በኩል በጣም እርግጠኛ ነኝ። ሐሳብ ይቀየራል ምናምን ብላችሁ ፕሮቴስታንቶች እንዳሰጉ የሽለላችሁ ምናምን ተውትና እሱን አምጥታችሁ ባልኳችሁ ገለልተኛ ቤት ችግር የለም። ማንም ሚዩት ማድረግ በማይችልበት አፍን ዝጋ ምናምን ማንሰላደብበት መረጃና መረጃ ብቻ እውነትና እውነት ብቻ ምንነጋገርበት እድል ነው የሚሆነው። ያን የሚቀበል ከሆነ ዌልካም። በዚህ መሰረት መነጋገር እንችላለን። እዚህ እናጠቃለሁ። እንግዲህ ይመጣል ብዬ ተስፋ አደርጋለሁ። ካልመጣም እንግዲህ ደግሞ ይቀራል ማለት ነው። ምንም ጥያቄ የለውም። እኛ ከዚህ በፊት የነበሩ ዲቤቶችን ወንድሞቻችን ሲያረጉ ያሸንፋቸው ብለን አስበናለን። በነገራችን ላይ እሱ አይደለም የሚሰራቸው ፖለቲካዎች ተንኮሎቹን አምስላሉ። በዛ ደግሞ ገለልተኛ ባልሆነ ሰው ግን እንደዛ እየተሳሰበ ስለሆነ ለዛ ብለን ነው እንጂ መቅደም ያለበት ነገር ሃይማኖት ትምህርታችን ላይ መጀመሪያ መቅደም አለበት። መጀመሪያ ነፍሱን ለወዳጆቹ እስከ መስጠት ብሎ የተናገረው ጌታችን ከድንግል ማርያም የነሳው ስጋና ነፍስ ስላለ ነው። ይሄንን ምን ሚስጥረ ስጋዊ ላይ ሳንግባባ ነገረ መስቀሉ ላይ ለመዋየት ራሱ ማሰብ ራሱ እጅግ በጣም ከባድ ነውና እኔሃው ለወንድማችንን እግዚአብሔር አምላክ ጥበቡን ይስጠው ማስተዋል ይስጠው። እኛ እንደኛ ገብተን እኛ ኦርቶዶክሳውያን ሰውን ስድቡ ዛቻው ነው ምን አያስፈልገንም። ብትመጣ አንተ ስላቀረብከው ጥሪው ማለት ነው የኔ ድርሻ የሆነው መቀበል ብቻ ነው። ስለዚህ ብትመጣ ደስ ይለኛል። ኤኒ ቦታ ገለልተኛ በሆነ ቦታ ነው የመረጥነው። መቼም ቴዲ ሐዋሳ ኦርቶዶክስ አይደለም። ስለዚህ በዛ መንገድ አድርገን ከጨመርን ምናልባት ታይም ኪፐር ሰዓታችን የሚያይልን ነው። ከዛ ውጪ በሰዓት ነው የምንወያየው። ከተቻለ ቀና መንፈሱ ካለ መማማር እናርገው። ማሸነፍ መሸነፉን ትተነው መማማር እናርገው። ነገረ መስቀሉን በተመለከተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ምን ይመስላል? በመጻፍቶቿ ጭምር አዋልድ መጻፍቶችን ጨምረህ ማለት እኛም ልክ እንደዚሁ እናንተ ጋር እናንሳ። በፍቅር መማማር በሚሆን መንገድ እናቅርበው።
በጣም ጠቀሜታ ያለው እሱ ይመስለኛል ከሆነ ማለት ነው። እና እንደው የምትችል ከሆነ በጣም ቤስት ወይ እሱ ነው። አሁን አንተ ያለው ፉክክር ላይ ምናምን ስላለ በጣም ማይለኛ እንትን ላይ የማሸነፍ ምናምን ጨመቃ ምናምን ላይ ስላለ ያ ይመስለኛል አይ ቲንክ እንደዛ ያደረገና ከዛ መንፈስ ውጣና በስነ ስርዓት መንገድ ቁጭ አድርገን በስነ ስርዓት ተከባብሮ ኦርቶዶክሳውያንን አክብረ እኔም ፕሮቴስታንት ወገኖቻችን አክብረን ምንም ስድብ ሳንናገር ነገረ መስቀሉን በተመለከተ የየቤተ እምነታችን ትምህርት ማሳየት ከዚህ የምናተርፈው ነገር ምንድነው? እውነታውን መግለጥ። ማን በማን ላይ ውሸት ተናግሯል፣ ማን በማን ላይ የሐሰት ክስ አቅርቧል፣ ያን እውነት መግለጥ ነው። እዚህ በፍቅር ብንወያይ በጣም ምርጥ ነው። እኔም ወደው እሱ ነው እንጂ አንተና አሁን እዚህ ጋር ምን ብሎ ምናምን ይሄው ያንተ ላይ ነው አይደለም። እንደምታውቀው ባንታር ለምንፈምሰው አንተን ብለን አይደለም አውደ ምሕረት የምንወጣውና ሰባኪ የምንሆነው አገልጋይ የምንሆነው ማለት ነው። እንደዛ እንደማታስብ ተስፋ አደርጋለሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያክብርልን። ፕሮቴስታንት ወገኖቻችንም ልክ እንደዚሁ ጥሪ ማቀርብላችሁ እናንተንም በሐሰት ክስ አትነዱ። ይሄ ሰው በሐሰት ክስ ነው ገደል እየከተታችሁ ያለው፣ የውሸት ነው የሚናገራችሁ ያለው፣ ቤተክርስቲያን ላይ ባለው ጥላቻ ነው፣ ነገረ ክርስቶስ ላይ ባለው ጥላቻ ነው፣ ነገረ መስቀል ላይ ባለው ጥላቻ ነው እንጂ ጥላቻ ከሌለው እውነት እኔ ፊት የሚቆም ኦርቶዶክስ የለም ብሎ የሚናገር ከሆነ ይሄው ጥሪ ያቀርበናል፣ ቪዲዮ ሰርተናል። በፈለገው መጽሐፍ የፈለገው ገድል ድርሳን እየጠቀሰ ርዕሱን ብቻ ጠብቆ ነገረ መስቀሉን በተመለከተ አሉኝ የሚላቸውን ነገር እያቀረበ መወያየት ይችላል። ይሄ ቤታችን ክፍት መሆኑን እንዲያውቅ ለማለት ያክል የጠራሁት ለዚህ ነው ባጭሩ። ስለዚህ ውይይቱን ፍሬያማ አድርገን በፍቅር በትህትና እንነጋገር። በጣም ጥሩ መሸለያ ምናምን መፎከሪያ አታርገው። ትክክል፣ በጣም ቆንጆ፣ በደም ጥሩ ነው፣ ያስተምረናል። ምክንያቱም እውነተኛ የእግዚአብሔር ልጅ ከሆነ አንድ ሰው የእግዚአብሔርን ቃል መፎከሪያ መሸለያ ማድረግ የለበትም፣ ለህይወት ማድረግ አለበት። እንደዚህ ብናደርጋቸው ዲቤቶች ውጤት ያመጣሉ። ግን አንተ ዘንድ ግን ያሉ ወገኖች ግን በጣም ስላበዙት፣ ባረዳ ቋንቋ በጣም ስላፈሉ ማለት ነው፣ በጣም ስላበዙት ከአቅም በላይ በጣምም ስለተወራጩ እኔ ፊት የሚቆም ማንም የለም ብለህ ጭራሽ ራስህን በጣም የሆነ የቤተክርስቲያኒቷን በጣም ጠንቅቀህ አውቀህ ማንም የቤተ ክህነት ሰው አንተ ጋር መቆም እንደማይችል ስለተናገርክ ያን ያክል በጣም እርግጠኛ ከሆንክ በጣም ደስ ብሎን እንነጋገራለን። ዛት ማች ያን ያክል እውነት አፍህ እንደሚያወራው ልብህም ውስጥ እንደዛ ካለ መረጃዎቹን በደንብ አድርጎ ማየት ይቻላል። እዚህ ችግር የለውም። መጽሐፍቶችን እያጣቀሱ እየገለጥን ቁጭ አድርገን ሜዳ ላይ እናወራዋለን ማለት ነው። እንደዛ ማድረግ ነው ያለበት። በተረፈ ሌሎች ምክንያቶች አቁም። በቃ ሌሎች አሁን ያቀረብከ ሰዎች ደግሞ መናገር ማለት አንተ ማስተዋወቅ ስለሆነ አይጠቅመንም። ስለማይጠቅም ይቀር። እግዚአብሔር ማስተዋል ጥበብን ይስጠን። እኛም ደግሞ እንፈልገው አንተ እንድትሸማቀቅ አንገት እንድደፋ እንደው በቃ እንደው ምናምን ሳይሆን ልቦና ሰጥቶ ወደ ወጣህባት ቤተክርስቲያን ተመልሰ በንስሐ እንድትመለስ ብቻ ነው። የዲቤት ዋና ዓላማ ያ ነው። እውነትን አሳይቶ እውነትን ገልጦ ያመነውን ማጽናት፣ ያላመነውን እንዲያምን ማድረግ ነው። አለቀ እንጂ በሌላ መንገድ በስጋዊ መንገድ የተደረገ አይደለም ለማለት ነው። ይሄን ይመስላል እንግዲህ። በዚህ አጋጣሚ ኮመንት ላይ ናችሁ ፕሮቴስታንቶች ሐሳብ ይቀይራል ምናምን ያላችሁት ይኸው ሐሳብ ይቀይሩ ማን እንደሆነ ያያችሁ ነው። እኔው ግፊት አደረጉበት አላችሁ የተስፋ አደርጋለሁ እንደሚመጣ ማለት ነው። በዛም እንወያይ ይሆናል ማለት ነው። እሺ አይበቃም እናንተ ሰዎች? በቃ ይሄ ትምህርት ቢሆን ኖሮ እኮ እንደዚህ አትሰበሰቡ ነበር። ያ ነገር ሲሆን ተሰበሰባላችሁ እዚህ አይደል? የሆነ ነገር ያለ መስሏችኋል። ቁጭ ብላችሁ መማር ሲገባችሁ ምናምን ነገር እሺ ዮብ እንዴት ነህ? ሰላም ብያለሁ ዲያቆን፣ ሰላም ብያለሁ። ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን አለን በቸርነቱ። እንደምን አለው ወንድማችን? እግዚአብሔር ይመስገን ዲያቆን። እኔ አንዲት ነገር መናገር ስለፈለኩኝ ነውና እውነት እግዚአብሔር ያክብርልን ዘማርያም፣ እድሜና ጤና ያድልልን ለእርሶ። እውነት ፕሮቴስታንቶች
ወንጌላውያን አማኞች እንደው በጌታ አንዳንድ ነገሮችን በማስተዋል ለመረዳት ሞክሩ። በማስተዋል ይሄ አሸነፍክ ተሸነፍክ ምናምን እሱን ተውትና ለህይወታችሁ ብቻ ህይወታችሁ ላይ ብቻ ብታተኩሩ በጣም ደስ ይላል። በቃ ህይወታችሁ ላይ ኦኬ። ይሄ ነገር አስፈላጊ ሆኖ እንደው ይሄ ነገር ባይሆን በቃ የድህነት ነገር ሆኖ አይደለም። ኦኬ ነገረ ድህነት ላይ ንንኮ ተወያዩ ተብሎ ተጠርቷል አይደለም? ነገረ ድህነት ላይ እንደው ኤርሚያስ የሆነ ነገር ቢያደርግ ነጥብ ቢጥል ወይ ደግሞ ነጥብ ብንጥል እንደው በቃ ቤተክርስቲያን ተሳስታለች ወይ ደግሞ እንትኑ ተሳስቷል፣ ይሄ ነገር እንደዚህ አይነት አይደለም። በቃ እንደው ይሁንና 10 ምናምን ዓመት ቤተክርስቲያንን አውቃለሁ እረዳለሁ ያለ ሰው ቤተክርስቲያንን አውቃለሁ እረዳለሁ እዚህ ነገር ላይ ስታለች ያለ ሰው የሚያውቅ ሰው ደግሞ ጠጋ ብሎ እስቲ እዚህ ነገር ላይ እንጠያየቅ እንማማርበት ውይይትም ከሆነ ይሁን ሰዓት ይያዝልን ካለ እሰየው ብሎ ነው መምጣት ያለበት። ስለዚህ ከስር ሆናችሁ ችግር የለም። የኤርሚያስን ካረዘምኩ በጣም ይቅርታ። የኤርሚያስን ችግር የለም እሱ ተው አይደለ ይሁን። ከስር ያላችሁ ፕሮቴስታንቶች ግን እርሱን ተከትላችሁ መምህራችን ነው እሱን እንከተላለን የምትሉ ከስር ያላችሁ እሱን የምትከተሉ ፕሮቴስታንት ወንድም እህቶቻችን በቃ እስቲ 2 ደቂቃም ቢሆን ከራሳችሁ ጋር ቁጭ ብላችሁ ይሄ ነገር እንዴት ነው አግባብ ነው ወይ ብላችሁ ራሳችሁን ጠይቁት። ኦኬ ነገረ ጥምቀት ላይ በሚስጥረ ጥምቀት ላይ ውይይት ቀርቧል። ዮሐዲ አቅርቧል፣ እነ መዝሙር ያሬድ አቅርቧል፣ እነ ዲያቆን መኳንንት አቅርበዋል አይደለ? ይሄ ሁሉ እኮ ቀርቧል ከነገረ ድህነት አኳያ። እንደው ይሄ ነገር ደግሞ ይለፍና ደግሞ በመስቀሉ ጉዳይ ደግሞ ከተባለ ችግር የለም። ይሄው እሺ ቤተክርስቲያናቱ ምን ታምናለች? መጽሐፍቶቿ ላይ ምን ጽፋለች ከመስቀሉ አኳያ? እሺ እኛ እንመልሳለን በአቅማችን ልክ መመለስ እንችላለን ብሎ ዲያቆን ዘማርያም ከጠራ እሰየው እስቲ ቤተክርስቲያን የምትለው እንስማ ብሎ እንደመጠጋት ነው ብሎ ኢግኖር ካደረገ እሱን እንደው ስለ እግዚአብሔር ስለምታምኑት ስለ ጌታ ኢየሱስ ክርስቶስ ብላችሁ ይሄ ነገር እንዴት ነው ብላችሁ ለማስተዋል ሞክሩ። ፕሮቴስታንት ወንድሞቼ ይሄን ለማለት ነው። ዲያቆን ዘማርያም እድሜና ጤና ይስጥልኝ። እውነት አንድ ነገር መመስከር እፈልጋለሁ። እውነት ቴሌግራም ላይ ዘማርያምን በጣም ከመጨቀጭቀው ሰው ቢኖር እኔ አንደኛው ነኝ። 1 2 3 4 ጊዜ ቴሌግራም ላይ ይሄርኩ ማስጨንቀው ምጠይቅ ነኝ። ግን ደግሞ ከነገሮች በኋላ ግን ከጥቂት ጊዜያቶች በኋላ ስረዳ የንባብ ጉድለት የንባብ የማጥናት ጉድለት እንደሆነ ራሴ ላይ አይቻለሁ። በቃ ትንሽ ብናነበው ብናጠናው ብንይዘው እየተረዳነው እንመጣለን ብዬ ይሄ ለራሴ በቃ ያየሁት ነገር ነው ከ3 4 ጊዜ በኋላ ማለት ነው። እናንተም እንደዛ አድርጉ። ዲያቆን ዘማርያም ካበዘው ይቅርታ። እውነት እድሜና ጤና ይስጥልኝ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ ወንድማችን ኢዮባ። እሺ ዲያቆን ኤርሚ ሰላም ለእናንተ ይሁን። እንዴት አላችሁ? እግዚአብሔር ይመስገን። ኤርሚ እኮ ሲባል እኮ በቃ ልቤ በጉጉት የጠበቀ መጣ እንዴ እያልኩኝ በቃ ደስ እያለኝ። አይ ኤርሚያስ ካምቦ ነኝ ቴዳይ። እሺ እንዴት ነህ? ያው እኔ እንዳጋጣሚ ነው ገባሁት። እውነቱን ለመናገር ያው የሚባለው የወንድማችን ኤርሚያስ እኔ እሱ ይመጣል መስሎ ነው ስም ቀይሮ ዲያቆን ምናምን ብሎ እኔ ምንም ብዙም ምለው ነገር የለኝም። ግን የነዚህ የፕሮቴስታንቶች እኛና ፕሮቴስታንቶች ያለን ልዩነት በእውነት ነገረ መስቀል ስለሆነ አይደለም። እንደው ባይደረግ ራሱ ደስ ይላል የሚያስብል ነገር ማለት ነው። እውነቱን ለመናገር የኛና የነ ኤርሚያስ ልዩነት ነገረ መስቀል ላይ አይደለም። በቃ እሱ ጭራሽ ኤርሚያስ ከቅድስት ቤተክርስቲያናችን ጋር በነገረ ድነት ማውራት የማይፈልግ ሰው የሆነ ነገር ውስጥ መወሸቅ የሚፈልግ ሰው ነውና ያ ደግሞ እንደው ብዙም ጠቃሚነቱ ራሱ አይታየኝም እውነቱን ለመናገር። ምክንያቱም አጀንዳው ምን እንደነበረ ከዚህ በፊት ማይተናል። አሁንም ያው ነው። በነገራችን ላይ በግልጽውን ኦፊሻሊ ይሄን የተቀበልከውን ጥሪ እንደ ላል በተነሳው ውይይት ላይ ዲያቆናት ካልሆኑ ተባለ ምናምን። ኦኬ ዲያቆናት ከሆኑ ለምሳሌ እነ መዝሙረ መኩ እናንተና ስም ጠቀሰና እንደዛ አለ። ኦኬ በቃ እኛም አለን ብለው ሲሉ ደግሞ ምን ማለት ጀመረ?
ቤተክርስቲያኒቷ ተወያዩ አስተምሩልኝ ብላ የሰጠቻችሁ ወረቀት ከሌለ ብሎ የሚል ነገር ደግሞ መጣ ማለት ነው። እና ምንድነው ከዚህ የምንመለከተው በቃ እንደሚሞገት በሆነ ነገር እንደሚሞገት ሲረዳ የተለያዩ ምክንያቶችን በቃ ያዙልኝ በቀቁልኝ ምናምን የሚል ከንቱን ትርክን ያመጣል። ይሄን ደግሞ አይተናል። አሁንም እርግጠኛ ነኝ በቀጥታ ውይይት እንደማይቀበል ሲጀመር እንደዚህ አይነት ውይይቶች ከነሱ ጋር ማድረግ ዝም ብሎ ጉንጫ አልፋነት ካልሆነ በስተቀር ጥቅም የሚኖርበት መንገድ ይኖራል። ጥቅም ሊኖረው ይችላል። ግን እኔ ከኤርሚያስ ጋር ግን ምንም ውጤት ያመጣል ብዬ አላስብም እውነቱን ለመናገር ማለት ነው። ምክንያቱም ምንድነው ሲጀመር እኛ ነገረ መስቀልን ተናግረን ከፕሮቴስታንት ምን ማርከው ምን ምን ሰው አለ ያ አይደለም ልዩነታችን። ኦርቶዶክሳውያንና ፕሮቴስታንቶችን የሚለየን ነገረ መስቀሉ አይደለም ወይ ስለ ገድላት አይደለም ያ ትልቁ መሰረቱ የኛ ልዩነታችን ነገረ ክርስቶስ ላይ ነው። የቤተ ክርስቲያኒቱ ዶግማ ላይ ነው። ስለዚህ ሰው ክርስቶስ ኢየሱስ ላይ ሳይግባባ ዋናው ላይ መሰረቱ ላይ የቤተ ክርስቲያኒቱ ጉልላት የሆነው ላይ ሳይግባባ ወይ አንድ አስተምሮ ለምሳሌ እሱ ጥምቀት አረ ሲምቦል ነው ብሎ የሚያምን ወይም ደግሞ በቃ ለድነት ይጠቅማል ብሎ የማያምን ሰው እንዴት ነገረ መስቀልን አሁን ይሄ ወንድማችን አመነን በል ነገረ መስቀል ኦኬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ትክክል ነው ብሎ አመነ ካንተ ጋር በሚያደርገው ውይይት ኦኬ አሁን ኤርሚያስ ትክክል ነው ብሎ ይሰብካል ነገ ወጥቶ አይ እነሱ የሚሉት እነተም አያችሁ በትላንቱ ውይይት ተረዳው ብሎ ይላል አይደል? አሁን ከነሱ ጋር መደረግ የሚገባውና በእውነት መተማመን የሚገባን ከነሱ ጋር ልዩነታችንን በክርስቶስ ስጋና ደም አማናዊነቱ ላይ በቃ ዶግማ በሆኑ ነገሮች ላይ እንደው ከዚህ ስር ያሉ እህት ወንድሞች ብዙዎችን ፕሮቴስታንት ወንድሞች ቢኖሩ ኦርቶዶክሳውያንም እንደው አረየኛዎቹ እኮ እንደዚህ ከማለት ሁላችንም ወተን እንደው መሆን ያለበት ነገረ ድነቱ ላይ እንግባባ ዋናው ላይ በዛ ነው ወደ ክርስቶስ ቤተክርስቲያን ምን ማርከው እንደው ድነቱንም እናጎናጽፈው በዛ ስለሆነ ማለት ነውና በዛም እንደው እሱ እውነት ማርኮ በዛ ይመጣል ማለት ስላልታየ ነው። ይቅርታ በጣም መናገር ጀመርኩኝ። ወንድሞች አሉ እነሱ ይናገሩ። እሺ እግዚአብሔር ያክብርልን። ያው ሐሳቡን እንረዳዋለን ሁላችንም፣ ግን ያው አስፈላጊ ነው ብለን ስላሰብን ለዛ ነው ትንሽ ብናረግ ቆንጆ ነው ብለን በጣም ስለታበየብን ለዛ እንጂ ምንም ጠቀሜታ ኖሮት አይደለም። ኢዮባ እንዴት ነህ? ሰማለው ቴዲ ውጪ ነኝ እንግዲህ በሸ ሰው ላስቀድምልህ በቃ ሰው ይቅለምልኛል። እሺ ያሬዶ እሺ እንዴት ነው ያሬዶ? እግዚአብሔር ይመስገን ዲያቆን ሰላም ለርሶ ይሁን። ሁላችንም ሰላም ብያለሁ እዚህ ያላችሁ ወንድሞቼ ዮባ ዲያቆን ኤርሚ ቤቲ አናፖጂ ቶኒ ተሜ መላኩ ሁላችንም ሰላም ብያለሁ። ዲያቆን እንዴት ሰነበቱ? ቴሌግራም አላይም አሉ አይደል እርሶ? ወይ በእናትህ ልከልኝ ነበር እንዴ ያላየው ይቅርታ። ግሩፓችን ላይ ግሩፕ እንትን ያለው ላይ ክሬት ያደረግነው ትዝ ይሎታል። እሱን ይመልከቱ። እሺ to be honest ገና ይሄን ሰሞን በጣም ቢዚ ሆንኩኝና ያው ትዳርና አገልግሎት ከባድ ነው ለማታውቁ እንግዲህ እነየው ወደ ትዳር ሲገቡ ደግሞ ያውታል ብያምናለሁ። ግን አላየሁም ብዙ እንትን የለኝም ብቻ ውይይት ጥሪ እንዳቀረቡ አይቻለሁ። አንድ ነገር ማወቅ ያለባቸው ነገር ፕሮቴስታንቶቹ ወንድሞቻችን ምንድነው ብያምናለሁ የዲያቆን ዘማርያም ጥሪ የመጨረሻ አይደለም። ገና ብዙ ጥሪዎች ይመጣሉ። very soon coming soon ይላሉ። ገና ብዙ ጥሪዎች ይመጣሉ። እያንዳንዱ ርዕስ ጉዳይ ብዙ ጥሪዎች ገና ይመጣሉና ቅደም ተከተል ኦርደር አላስተካክሉ ገሌ ቅደም ገሌ ከተል የሚለው አይደለም የሚያዋጣው ምንድነው በተለይ ዕውቀት ያለው በዛ ነገር ላይ በደንብ ያጠና ሰው ውይይት ጥሪ ሲያቀርብ በጣም እንደው ሰዎች በደስታ ሊቀበሉ ይገባል። ሰው ዝግጅት ተደርጎ ውይይቱ ሲደረግ ሰዎችም ይተቀሙበታል ብዬ አምናለሁ እና በዶግማ ጉዳይና እነዚህ ደግሞ በቤተክርስቲያኗ ደግሞ ትምህርቶች ጉዳይ ላይ ደግሞ
የተለያዩ ውይይት ጥሪዎች ከዚህ በኋላ እንግዲህ ሊደረጉ ይችላሉ እና ኤርሚያስም ይሁን ወንድማችን ሌሎችም ከሆኑ ቢቀበሉ መልካም ነው። ካልተቀበሉ ግን ችግር የለውም። ምንም ይሄ የዓለም ማብቂያም አይደለም። አሁን ባለፈው በነደሜ በወንድሞቻችን ደሜ በዲያቆን ስዩም ላይ ወንድሞቻችን ፕሮቴስታንት ወንድሞቻችን ያ ሁሉ ነገር ሲሰራ ይቻለው ያ ሁሉ በቃ እንትንና እኛ ግን ኦርቶዶክሳውያን አንድ ሰው ጥሪ አቅርቦ ካልተቀበለ በቃ አልተቀበለም። ኢትስ ኦኬ ምንም ችግር የለውም። ወደሚቀጥለው መጥቀበል ወደሚፈልገው ሰው ደግሞ ይኬዳልና ይሄ ሁሉ ግን የሆነበት ምክንያት በዶግማ አልወያይም ስላላችሁ እንደሆነ ይታወቅ። በዶግማ አልወያይም ስላላችሁ ነው እንጂ ስለ ነገረ ታቦት አውርተን ስለ ነገረ መስቀሉ አውርተን ስለ ቅዱሳን ምልጃ አውርተን ሰው ስለ ጥምቀትን ከካደ ቅዱስ ቁርባንን ከካደ ሚስጥራትን ከካደ ምን ይጠቅመዋል? ምንም አይጠቅመውም። እና ከዛ አንፃር ነው እንጂ በእውነት ለነገረ ድህነትና ዶግማ ነገር ላይ ቢወራ በጣም 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 ብዙ ትርፍ እናገኝ ነበረ። እና አሁንም ቢሆን ፍቃደኛ የሆነ ሰው ካለ ከፕሮቴስታንት ወንድሞቻችን በነገረ ቁርባን በነገረ ጥምቀት በነገረ ትንሣኤ ሙታን በእነዚህ በነገረ ስጋዌ በነገረ ስላሴ እኔ በነገረ ስላሴ ከፕሮቴስታንቶች ጋር ማውራት አለብን ብዬ አምናለሁ በደንብ። ምክንያቱም ይሄን ሰሞን የቃለ ሕይወትና የሙሉ ወንጌል የቤተ እምነታቸው መግለጫ ደርሶኛል። አሩን አይታችሁት ከሆነ አላውቅም። እነ ዮባና ዲያቆን ዘማርያም የስላሴ የተቀመጠበት በጣም ትክክል ያልሆነ ነገሮች አሉ እና ስላሴ ላይ ራሱ በደንብ ማውራት አለብን። ምክንያቱም እንደ ቤተ እምነት አቋሙን የተቀመጠው ነገር ስለ ስላሴ በጣም ሮንግ የሆነ ነገር ነው እውነቱን ለመናገር። እና እነዚህ ላይ ቢደረግ አንደኛ ሃይማኖት ናቸው ዶግማ ናቸው ሰው ይጠቀማል። እነዚህን ግን ሳናረግ ስለ ነገረ መስቀሉ እንደ ኢትዮጵያ ገባ ግማደ መስቀሉ እንዴት ግሸን ሆነ እያሉ እነዚህ ማውራቱ ምንም ወደ ንስሐም ማያመጣም ወደ ዘላለም ሕይወትም ማያመጣም ከሚስጥራት ግን የተገናኘም አይደለምና በዛ መልኩ ቢሆን ጥሩ ነበር። ዲያቆን ግን አይ ሆፕ ከተቀበለ የእርሶን ጥሪ መቀበል አለመቀበሉን አልሰማውም። ከተቀበለ ግን እንግዲህ ጥሩ ነገር እናያለን እንማራለን ብዬ አምናለሁ። በተለይ በቅዱስ ፊት ያለውን ታሪክ ኢትዮጵያዊ ታሪክ ምን ይመስላል በነገረ መስቀል ዙሪያ ያለው ታሪኮች ምን ይላሉ ዶክመንቶች ምን ይላሉ ሪሶርሶች ምን ይላሉ የሚለውን ታሪክን እንደ ታሪክ መያዙ ጥሩ ስለሆነ ማወቅ ታሪክ አልባ ትውልድ ስለማያስፈልግ ታሪክ አልባ ማንነት ስለማያስፈልግ በዛ መልኩ ቢሆን የመጨረሻው ኮሜንት ላይ ቀሲስ ዲበኩሉ የሚል ነገር እያየሁ ነው። አንድ ነገር ልናገር። አሁን የቀሲስ ዲበኩሉ ጉዳይ አይደለም። የቀሲስ ዲበኩሉ ጉዳይ ወይ ዲያቆን ዘማርያም ወይ ዲያቆን ያሬድ ጉዳይ አይደለም። የተመቸው ሰው ውይይት ዝግጁ የሆነ ሰው የተዘጋጀ ሰው ውይይት ያቀርባል። ውይይት ሲያቀርብ ኤክስኪውዞች አይደረደሩም። ያልተዘጋጀ ሰው ከሆነ አይ ተዘጋጅ ተብሎ ይነገራል። ዲያቆን ዘማርያም ነው በዚህ ላይ ብዙ ዝግጅት ያደረገ ነው ከኛ በተሻለ። እሺ አንድ ሚኒት አጉን የገባችሁ ፕሊዝ። እሺ ከኛ በተሻለ ዝግጅት ያደረገ ነው። ይሄ ደግሞ በጣም ጥሩ ነገር ነው። ሰዎች እንዲማሩ እድል ይፈጥራል። ስለዚህ አሁን ቀሲስ ዲበኩሉ ከተባለ በቃ ይሄ ትክክል ያልሆነ ማምለጫ ዘዴ ነው ማለት ነው። ሰው ቀዝ ማን ነው ዲያቆን ዘማርያም ዲያቆን ነው እኔ ካህን የሆነ ሰው ያናግረኝ ሲል ኤርሚያስ ሰምቻለሁ። ከዚህ በኋላ ክህነት ያለው ዲያቆን የሆነ ቄስ የሆነ ያናግረኝ ብሏል። ይሄው ባለፈውም ዲያቆን መኳንንትም እኔም ዲያቆን ናታኒምም ዲያቆን ታላቁ ጅብሪልም እሺ ብለን ተቀበልን። ከዛ ደብዳቤ አንጡ ተባልን። ደብዳቤ አንጡ ለድቁናችሁ ማራገጫ ቤተክርስቲያን ተከራከሩልኝ ብላ እንደላከቻችሁ ደብዳቤ አንጡ ተባለ። እኔ እንደውም ወላጅ አምጡ ማለታችሁ አይቀርም ብዬ ነበረ። ወላጅ አምጡ እና ከእናትና ከአባታችሁ ፈቃድ አምጡ ከኛ ጋር እንድታወሩ መባላችን አይቀርም በዛ አይነት። ምክንያቱም እነሱን እንኳን አምጡ አላልንም። ወረቀት አምጡ ፓስተር የሆንክበትን ወንጌላዊ የሆንክበትን ቸርች ስበክ አስተምር ያለችበትን ወረቀት አምጡ አላልንም ብለንም አናቅም ትክክልም አይደለም። ስለዚህ አሁን ቀሲስ ዲበኩሉ የሚለው ነገር ትክክል አይመስለኝም። ቀሲስ ዲበኩሉ ከብዙ ሁኔታ ካለባቸው የሆት ሩጫ በቃ አናቅም ላይመቻቸው ይችላል። ዲያቆን ዘማርያም ተመቸው። ስለዚህ በቃ እሺ ብለ መቀበል ነው እንጂ በቀሲስ ጀርባ መደበቁ አይ ዶንት ቲንክ ትክክል አይመስለኝም። እና ኮሜንት ላይ ያላችሁን ጤነኛውን ነገር አእምሯችሁን ሞር ማቹር ዳርጋችሁ ብትቀበሉት መልካም ነው። ምክንያቱም ውይይቱ ነው እንጂ ሌላ ፖለቲካ ሌላ ድራማ ሌላ ተንኮል ሌላ ሴራ ከሌለ
ምንም በቅንነት መቀበል ነው እና አረዘምኩ መሰለኝ። ዲያቆን እግዚአብሔር ይስጥልን ስላስገቡን ስላሰባሰቡን። ውይይቱን ከተቀበሉ መልካም ነው፣ ካልተቀበሉ ግን ኢትስ ኦኬ፣ ምንም ችግር የለውም። ምንም እኛ ትምህርታችንን እንቀጥላለን፣ መማማራችንን እንቀጥላለን። ይልቁ እንደውም በጴንጤቆስጣልና በሉተሪያን መካከል ይሄን ሰሞን በጣም ብዙ ነገሮች እያየን ነው እና እንደውም ሉተሪያን ፋይናሊ በቃን፣ ከዚህ በኋላ ስታወሩ ራሱ ሉተሪያንና ጴንጤቆስጣል እያራችሁ አውሩን። እስካሁን ድረስ ተደበላልቀን እየሄድን ነበር። ከዚህ በኋላ ግን ከኦርቶዶክሶች ጋር ስናወራ ኦርቶዶክሲያንም ሆነ ሌሎች ጴንጤቆስጣልና ሉተሪያን እያላችሁ ለይታችሁ አውሩን ብለው በደንብ አቋም ይዘው እንደውም የራሳቸውን ነገር በደንብ ሁሉ ነገር እየገለጡ ነው ሰሞኑን። በጣም ይሄ ጥሩ ነገር ነው ብዬ አምናለሁ እና ያንን ራሱ ከዳር ቢያደርሱም ጥሩ ይመስለኛል። እንደውም ይሄ ከዚህ ውይይትን በፊት ለማለት ነው። እግዚአብሔር ይስጥልን ዲያቆን፣ ይቅርታ አረዘምኩ። መልካም ነው። እግዚአብሔር ያክብርልን ወንድማችን ዲያቆን ያሬድ። ያው ተደጋጋሚ ጊዜ እንዳልነው በዚህ ርዕሰ ጉዳይ በነገረ መስቀሉ ጉዳይ መነጋገሩና መወያየቱ ለኛ ጠቀሜታ ኖሮት ነገረ መስቀሉ ላይ ተማመን ማለት ሚስጥረ ስጋዊ ላይ ያምናል ማለት ነው። ይህ ሰው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያምናል። ይህ ሰው ነገረ ቁርባንን ያምናል። ይህ ሰው ሚስጥረ ጥምቀትን ይቀበላል፣ አማናዊ ነው ብሎ ይቀበላል። የኃጢአት ስርየት ይገኝበታል፣ የእግዚአብሔር ልጅ እንሆንበታለን ብሎ ያምናል። ነገረ መስቀሉ ስለተዋየ ግን በጣም ስለተፎከረ በጣም ስለተሸለለ በጣም ደግሞ ብዙ ኦርቶዶክሳውያን ደግሞ ግራም የተጋበሰው ስላሉ ይሄናል ምን ነው ምናምን ስላሉ ወይል እንግዲህ በዚህ ልክ የናክል ጠቀሜታ ካለው ነገረ መስቀሉ ላይ ለመነጋገር ዝግጁ ነን። አሁን ማንም ፈሪ ማንም ደፋር የሚባል የለም። ከተቻለ ይህን ውይይት አስተማሪ በሚሆን መንገድ እናቀርበው። ከጩኸት ከስድብ ከጥላቻ ርቀን ኦርቶዶክሳውያንም ፕሮቴስታንትም ሊማሩበትና ዕውቀት ሊገበዩበት በሚችል መንገድ እናርገው ነው የኔ ጥሪ። ይሄ ነው ያቀረብኩልም እንደዛ ነው። አሉኝ የምትላቸው መጽሐፍቶችን አቅርብ ያልኩ እኔ ገድልና ድርሳን ብቻም አላልኩም። አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔን በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው። ከዚህ በለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደምኩብም፣ አልወሰንኩብም። ይሄን ርዕስ እንዳታነሳው ይሄን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ቀሲስ ዲበኩሉን ከበር ለማድረግ ምናምን አይደለም። እኛ እሳቸው ከበር የምናደርጋቸው እንዴ ከኔ የተሻለ እኮ ዕውቀት ያላቸው ክህነት ያላቸው አባት እኮ ናቸው። እና በዛ ልክ ጠቀሜታ ያለው ግን በጣም ፈቃደኛ ከሆንክ በዛ በሸለልከውና በዛ በፎከርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጮት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው። ድብድብ የለው ክስክስ የለው ምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ከመሸናነፍ በሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገውም እሱ ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም ብቃትም አለ። ምክንያቱም በጣም ቁም ነገር ሊቅን ማስጨነቅ ነው በነገራችን። ሊቅ የሆነ ሊጥ አላልኳችሁም። ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨው በነገራችን። በጣም የተማረን በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት። እሱ ነው መሰረታዊ ጉዳይ እንጂ ከአንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልልም አይገባው። ምን አለው ዕውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል? ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘንም? አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለም። ሰውን ሁሉ አክብሩ ስለሚለኛ ቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማ ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች ኢዮባ ቀጥልሽ ምቹ ቦታ ላይ ካለ እሺ
ሰላም ብያለው ሁላችሁንም ሰላም ክርስቶስ ይብዛላችሁ። ያው ትንቢቴን ታጸድቀዋለህ ብዬ አስባለሁ። እንደማይመጣ ነግሬ ነበር። ግልጽ ነው ነበር ዮባ እንደዛ ያለ አይመጣም ግን ያው ያለ ነበርና ዮባ የተመታ ሰው ነሽ ይላል። እንትን ነው አሁን የመጣው ሎጂክ ራሱ ማለት እንዴት በዚህ አይምሮአችን ምንም ማያስታውስ ይመስላል መሰለኝ አላውቅም። ከረጅም ዓመት በፊት ምናልባትም ከ4 ዓመት በፊት አቡን ንወያይ ብሎት ከአቡ ጋር ከዛን ራሱ ነው አልወያይም ብሎ ይተው ማለት ነው። ከዛን አኬ ልደት እያለ ይቀጥላል ማለት ነው። እሱ ለምሳሌ አንድ ርዕስ መርጦ ከዛን በዛኛው ሳይጨርስ ወደ ሌላ ርዕስ አይሄድም። እሱ ወደ ሌላ ሰው አይሄድም፣ ይሄዳል። ከዚህ በፊት አቡን ብሎ ከአቡ ጋር አሎን ሲለው ማን ነው አኬ አለ። አሎን ሲለው ማን ነው ልደት አለ። ከዛስ ቀሲስ አለ። ምን ያልጠራው አለ? አይ ካንዱ ጋር ሳልጨርስ አልሄድም አላለም። ርዕስም አንዱን ርዕስ ሳልዘጋ አልሄድም አላለም። ግልጽ ነው ይሄ ማለት ነው። ስለዚህ አሁን ልክ ቴዲ ሲቀበለው አይ ቀሲስን ለማስመለጥ ነው አለ። መጀመሪያውኑ ለምን መጀመሪያ የጠራውን ሰው ብቻ ይዛል አልተቀመጥክም እስከ ዛሬ? መጀመሪያ ያስከውን ርዕስ ብቻ ይዘህ ለምን አልተቀመጥክም? ርዕስ ለምን ተቀያይራለህ? ሰው ለምን ተቀያይራለህ? አይመጡም ብሎ ያሰባቸውን ሰዎች ይጠራል። ለምን አይመጡም? ከዛስ ለፉከራ ይመቻል። አሁን ቀሲስ ዶክተር ዘበነ ሲል ረጅም ዓመት ሳቀው ማለት ነው። ሁሌ ነው የሚለው እንደማይመጡ ከሱ ጋር መወያየት ምንም አይነት እንት እንደሌላቸው ያውቃል። ስለዚህ ደጋግሞ ማውራቱ ለምን ይጠቅመዋል? ጀግና የኛ ጀግና ለሚሉት ታችላሉት ይጠቅማል ማለት ነው። ፖለቲካ ነው እና ደስ ያለኝ ነገር ምንድነው እንደው የዋ የሚመስላቸው ሰዎች ይማሩበታል። የቴዲ ጥሪውን ሲቀበል ለመማማር አሁንም እንዳለው ለመማማር ይሆነናል። በቃ አንተው በመረጥከው ርዕስ ነው የተባለው። አልተገደበም፣ መጽሐፍት እንኳን አልተገደበም እኮ አይደል? አንተው በፈለከው ሲባል አይ ቀሲስን ለማስመለጥ ያምልጧ። ለምን አንተ በፈለከው ርዕስ አታፋጥጥም ታዲያ? በጣም ጎግል ቀላል እኮ ነው። ቴዲን ታፋጥጣውና ቀሲስን አስመልጦ አይደለ? ከዛ አንተ ማን ሆነ ነው እሳቸውን የምታስመልጠው ብሎ እዛ ጋር ማጋፈጥ ነው። ከቻለኮ እንደዛ ነው። እና ገና ሲገባ ያየውት ነበረ ያቀረባቸውን ምክንያቶች ምናምን አያስኬዱ። ግን ደግሞ እንደ አንድ ኦርቶዶክሳዊ ደስ ያለኝ ነገር ምንድነው ልክ ሰው ሲመጣ እዛ ነገር ላይ አጠና ያወቀ ና ሲለው እንደማይመጣ ብዙ ሰው አይቷል ብዬ አስባለሁ። ከዚህ በኋላ ፉከራውን ቀነስ ማድረግ ጥሩ ነው። በጣም በተፎከረ ቁጥር እንዲ ዝቅ ማለት መዋረድም ስለሚመጣ ማለት ነውና ቴዲ እግዚአብሔር ይስጥልን፣ ያገልግሎት ዘመንን ያርዘምልን። በጣም ደስ ብሎኛል ይሄን ለማለት ነው። እግዚአብሔር አክብረን ወንድማችን። እሺ እህታችን ቤቲ ናት ኤፌሶን። ሰላም ብያለሁ ሁላችሁም። የጌታችንና የአምላካችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዲያቆናት ሰላም ለእናንተ ይሁን። ያው በዚህ በመጀመሪያ ስንከታተል ነበር፣ ብዙዎቻችን በጉጉት ስንጠብቀው ነበር ይሄንን ውይይት። በእውነት ለመናገር ቀለሜ ጋር የሄዱት ራሱ ኦርቶዶክሳውያኖች ናቸው አብዛኛው ማለት ነውና 1000 ከምናምን ሰዎች ነበሩ እዛ እና ያው ከጉጉት የተነሳ ነው ይመስለኛልና አብዛኛው ስታኮረበት የነበረው እናንተ ማውት ትርት የነበረው ነገር አለ። ቀሲስ ዲበኩሉ ሜቢ ካልተሳሳትኩ ሰማቸው ሲነሳ ነበርና እኔ ያላልኩም ካለ ኤርሚያስ እኔ ያላልኩም እንደዛ ያላልኩም ካለ እኔ ራሴ ቪዲዮውን ፈልጌ ከዩቲዩብ አወጣዋለሁ። የነሱን እንትን ያዳመጥኩኝ ማለት ነው አወጣዋለሁ። ምን ብሎ ነበረ? ቀሲስ ዲበኩሉ ስም ይጠራል አያፍርም። እንደው እሳቸውን ምን ብሏቸዋል? እዛም የነበራችሁም ሜቢ ከሰማችኋቸው ይሄ ጠንቋይ ደግምተኛ ያለ ያቀለለ ሲጠራቸው ነበር። አሁን እንደው እንደዚህ አቅለህ የጠራሃቸው አቅለህ እንደዚህ የተናገርካቸው በምእመን ፊት ድግምተኛ መተተኛ ብለህ የጠራሃቸው ሰው እንደው ለዲቤት ራሱ ስጠራቸው አታፍርም ወይ? እኔ የምር እንደዚህ ጆሮዬ ሰምቷል። ኦኬ እንደዛ አይነት ነገር መምህራን ሲሰደቡ ወጣለ ቶሎ ብዬ ስለማልችል ማለት ነውና እንደዚህ ብሎ ተሳድቧል። ኦኬ የተሳደበበት ሰው እንዴት ተደርጎ ነው ማለት
ለጥሪ ለዲቤት የሚደረገው? አሁን ከዲቤት እንኳን ያድርጉ ቢባል እኔ አልስማማም። ምክንያቱም ተሳድቧል ይሄ ሰው መጀመሪያ ይቅርታ ይጠይቅ ከማድረጉ በፊት ማለት ነውና ተሳድቦ ክብራቸው እነሱ ክህነት ያላቸው ሰዎች ናቸው። እኛም አባቶቻችን ናቸው። አባቶቻችን ደግሞ ልናከብራቸው ይገባል። ስለዚህ እነሱ ባቀላላቸው ቁጥር እኛ የሚቀልና የሚከብር አባት የለንም። እነሱ ስላከብራቸው ዝቅ ስላደረጓቸው አይደለም። ነገር ግን እንደዚህ ያልካቸው ሰው አሁን ደግሞ መጣ ደግሞ የዲቤት ጥሪ አድርጋለሁ ሰው ከሳቸው ጋር ወያያለሁ ማለት እፈር መጀመሪያ በነገራችን ላይ እዚህም ያላችሁ ሰዎች ለምታደርሱላቸው ይሄን አደርሱለት ለኤርሚያስ ማለት ነው። መጀመሪያ ክብር ቢኖርህ ኖሮ ውይይቱም ይቀበልህ ነበር። ግን እንደዛ አይነት ብልግና ንግግሮች ስለተናገርክ ይሄ ላንተ ማለት ተገቢ ነገር ነው ብዬ አላምንም እንደኔ ማለት ነው። በውይይቱ አብዛኞቻችን በነገራችን ላይ በዚህ አጋጣሚ ልነግርህ የሚገባው ነገር ምንድነው ውይይቱ ላይ በማቅረብ ሁላችንም ደስተኞች ነን። ግን ቢመጣ እዚህ ያላችሁት ፕሮቴስታንቶች ሰውን አይለይ ማለት የተፈለገው ነገር ግልጽ ነው አይደለ? ዘማሪያም ምናልባት የማያውቁ ሰዎችን ሲጠሩ እሺ ብሎ ተቀብሎ ነበር። እነ ደምረውም ዲያቆንም አንደኛው ዲያቆንም እንደዚህ ሲጠራ በነገረ መስቀል ላይ እንዲሁም ደግሞ በነገረ ማርያም ላይ አያውቁም በግልጽ ለመናገር ማለት ነው። ኦኬ ግን የማያውቁ ሰዎችን ሲጠሩት ማለት ነው ሲጠሩት ተቀብሏል። ለምንድነው አሁን ግን ላለመቀበል የፈለገው? ለምንድነው ምክንያት ሲደረድር ነበር? እያንዳንዱ ምክንያት ሲደረድር ነበር። ቤቱ ከፍቶ ቀሲስ ዲበኩሉ ጥሪ አድርጋለሁ በቃ የማይገባበት ሙስሊሞች ጋር ገብቶ ነው እሱም ራሱ ጥሪ የተደረገው ውይይት ያገኘው ራሱ ሙስሊሞች ጋር ገብቶ ከሙስሊሞች ጋር ህብረት ስላለ አሁን ላይ ቤተክርስቲያንን ለመምታት እንኳን ከሙስሊሞች ከ666 ከሆነችው ባለጌ ሴት ጋር ከሷ ጋር ራሱ ህብረት ያደረገ ሰው ነው የታወቀ ነው እና ከነሱ ነው እንደው ቪዲዮ ራሱ የወሰደው ማለት ነው። አልወሰደም ካላችሁ ደግሞ መረጃ ጄላ ስላለ ማይፖስት ይችላል ቀላል ነው እና ከሷ ወስዶ ነው እሱም ያመጣው ማለት ነውና ይልቁስ ወደ ኋላ ማፈግፈጉ ትታችሁ እዚህ ያላችሁ ሄዳችሁ ለሱ ልንገሩት። አሁን ቀሲስ ዲበኩሉ የተሳደበ ሰው ነው እና እሱን ተውትና አሁን የተቀረበለት ጥሪ ያለ እሱን እንዲቀበል ሄዳችሁ ንገሩት። እኛ ምን ፈልገው ትምህርት ነው። እኛ ምን ፈልገው ከናንተ ትምህርት እንወስዳለን ከኛ መምራሮች ትምህርት እንወስዳለን እና የራሳችንን ፖይንት እንይዛለን። እባካችሁ የቀረበውን ጥሪ እንዲቀበልልን ሄዳችሁ ንገሩት ማለት ነውና ዋና ፖይንት ግን የሰደባቸው መጀመሪያ እሱን ያርም ለማለት የገባው። አመሰግናለሁ። ዜራ ኮረለ ልክ ነው። መጀመሪያ ካህናትን አክቹአሊ ለምን ካህናትን ሰደባ አይባልም። ከቤተክርስቲያን የወጣ ሰው የሚጠበቅበት ይሄን። ሁለተኛ በዚህ መንገድ ፕሮቴስታንቶች ደግሞ ለማስደሰት ነው። እኔ ምን አይነት ጆሮ እንዳላችሁ አላውቅም። አላችሁ ፕሮቴስታንቶች ሆናችሁ እሱም አትቀበሉ እንዳላችሁ አውቃለሁ። የነገሩኝ ሰዎች አሉ። ግን ለምሳሌ እኔ ፕሮቴስታንቶች ሲሰድብ እንዴት ኦርቶዶክሳውያን ደስ ይላቸዋል? ምን አይነት ጤነኛ ጭንቅላት ነው? እንዳለ ሙሉ ፕሮቴስታንቶችን ፓስተሮችን እያብጠለጠሉ እየሰደቡ ይቻላል? የምታረጉትን ነገር እየጠቀሱ መስደብ አይቻልም? ግን ይመጥናል? ጎረቤት የለንም ፕሮቴስታንት አብረናቸው የተማርናቸው አብረናቸው ስራ ቦታ ምንሰራ ፕሮቴስታንት ወገኖች የሉ? በጣም ደግ ቀን ሰዎች የሉ? መጥኖ መናገር አይቻልም? የትንሽ ነው ይከብዳል። ኧረ እባካችሁ ከማህበረሰብ ተራነት እንኳን አንወጣ። እንደ ሰብአዊነት እንደ ክርስትና እንደው ቀርቶብን እንደ ሰብአዊነት እንኳን እናስብ። እንደ ክርስትና ማሰብ ሌላ ነገር ነው። ቢቻላችሁ እስከ ሰው ሁሉ ጋር በፍቅር ኑሮ የምትባል በቤተክርስቲያን ላይ ይኖር እና በዚህ ልክ መውረድም ተገቢ አይደለም እና ካህናት አባቶቻችን ሲናቁ በተለይ ካህናት ሲሰደቡ ሲናቁ የመጀመሪያው ከዲቤቶች መጀመሪያ መቅደም ያለበት ይቅርታ። ክህነት የሰጠች ቤተክርስቲያን ናት። ቤተክርስቲያን ስላለች ነው ቀሲስ ዲበኩሉ በጳጳሳት አማካኝነት ክህነት የሰጠችው። እንደዚህ ጽርፈት የተሞላበትን ስድቦ ሲሰር መጀመሪያ ሶሪ ይቅርታ፣ አሁን መዋየት ይችላል ብሎ ጥሪ ማቅረብ ይችላል። ሁለተኛ ድረስ ዘግቼዋለሁ አላለም። ከእንግዲህ ነገረ መስቀሉ ላይ ልወያይም አላለም። እኔ ሳብሰለሰል የነበረው ምንድነው ደው ግን አሁን የጠቀሜታ አለው ግን ነገር ክርስቶስ ሳንግባባ መጀመሪያ አንኳር ሚስጥራት ላይ ሳንግባባ ነው ጥቅም አለው እያሰብኩ ነበር። ግን በየሚዲያው ምናምን ሳይ ገድለ ድርሳናት ላይ ሊቀ ሊቃውንት ኤርሚያስ ጋር የሚቆም ማንም የለም ሲሉ ዛት ማች ነው እንደዚህ አይነት ብስለት ያለው። በጣም ጥሩ። እንደዛ ካለ ገለልተኛ በሆነ ቤት ማንም ሚዩት በማያረግበት ርዕስም ሳይገደብ
ምንጭም ሳይገደብ ከዚህ ምንጭ እንዳጠቅስ ሳልለው የፈለገው ምንጭ የጠቀሰ እንወያይበት እንከራከርበትም አይደለም ያልኩ ፍሬያማ የሆነ ውይይት እንወያይበት ነው ያልኩ በዛ መንገድ ብትቀበለው በጣም ጥሩ ነበር ነው ኤኒሃው አሁን የሚሰማ ከሆነ ነገረ መስቀሉ ከተሰቀለው ከክርስቶስ የበለጠ አድርጎ ከፕሮቴስታንት ጋር ለይቶን ከሆነ እሱ በዲቤት ነው እውነት ይሄ ነገር ከሆነ እምነት ብቻ ያሰኛቸው ነገረ መስቀሉ ነው የተዛባ ሆኖባቸው ነው አምስት ሰው ላይ ተቀበሉት አምስት ሰው ላይ ተቀበሉት በነገረ መስቀሉ የተዛባ ታሪክ ምክንያት ነው ኢትዮጵያ ውስጥ ይገኛል ወይስ አይገኝም በሚል ምክንያት ነው ፕሮቴስታንቶች አምስት ሰው ላይ ተቀበሉት ምን አገናኙ አሁን የሚጠቅመው እኮ ያልነበረም ውይይቱ እና ከተቻለ ይሄውና ምናልባት ዲያቆኒን ምናምን ከሆነ ይድቁና መታወቂያን ያሳያለሁ ማለት እሱ ዲያቆን ለመሆኑ አስረጃ ማየት ፈልጋለሁ ግን አንተ በተመሳይ ደግሞ የት ቸርች እንዳለህና የት ላይቭ ላይ የት ቦታ ላይ እንደምታስተምር ታሳየኛለህ ልክ አንተ መረጃ እንደምትጠይቅኛ መረጃ መጠየቅ እንችላለን ማለት አንተ ጠያቂ እኛ ተጠያቂ አይደለም አንተ የቲክቶክ አንበሳም አይደለም መሪም አይደለም ሶ እኛ ምን ጠይቃለን በዚህ ልክ ሬዲ መሆን አለብህ ማለት ለውይይቱ የሚጋብዝ ከሆነ ጥሩ ከሆነ ብዬ ነው እሺ በተራ ቀጥሉ አናፖሎጂቲክስ እሺ አጠራጠር ያረጋችሁ እሺ ቃላት ይሰማል ዲያቆን እሺ ከሰው ሁሉ መጨረሻ ማውራት ችግሩ ይሄ ነው ብዙ ሐሳብ ይሰረቃል በዋናነት አሁን ኤፍ ያነሳችሁ ነው ቀሲስ ዲበኩሉን እንዴት እንዳበሻቀጣቸው ከዚህ በፊት አይ ቲንክ ቪዲዮ የሚኖረኝ ይመስለኛል ጎግል ላይ እንደዚህ አይነት ቪዲዮዎች ስለምጭናቸው ያ ብዙ ስለሆነ መፈለግ ሊጠበቅብኝ ይችላል ከሷም ጋር እናወራለን ዩቲዩብ ላይም ስለማይጠፋ ማለት ነው ከዛ ቀጥሎ ግን ክሊር መሆን ያለበት ፖይንት ምንድነው ዲቤት የጠራው ዲያቆን ዘማርያም ዘለቀ አይደለም ዲያቆን ዘማርያም ዘለቀ ዲቤት ተቀባይ ነው የዲቤቱን ጥሪ የተቀበለ ነው ለምን ቴዲ አንተ ጋር ነው ሚውት አድርግልኝ ለምንድን ነው የተቀበለው በየቀኑ ላይቭ ይከፍታል ቀለሜ ይቅርታሻ ኤርሚያስ አበበ ልበል የመታወቂያ ስሙ እንደዛ ነው ግን ወንድሞችን አስገብተ ስታሰድበኝ ነበር ብሎ ደሞ በሩ ገና ስላልተዘጋ ምክንያት ላለመስጠት ይቅርታ ብያለሁ ኤርሚያስ አበበ ያልኩ ቀጥላለሁ እና ቤቱን በየቀኑ እየከፈተ ሊቃውንቱ ፊት አይቆሙም ይያለ ነው የሚውለው ስለዚህ ስፔሲፊክ አላደረገውም ሊቃውንቱ ነው ያለው እንኳን እናንተ ሊቃውንቱም ፊት አይቆሙም የራሱ ቃል ነው ፊት የሚለው ማለት ስለዚህ ከሌ አላለም ካለው ከ70 ከ80 ሚሊዮን ህዝብ ውስጥ አንዱ እንኳን ቢያቀርብለት ባለፈው ሮጦ እንደመጣው ማለት ነው እነ ደሜ እነ ሲዩም ሲያቀርቡለት ሮጦ እንደው የተፍለቀለቀ እንደመጣው መምጣት ነው ያለበት እንጂ የሌለ ፓራዶክስ ያስቀመጠ ቢሄድ ለህሊናው ነው ምንተው ፓራዶክሱ ደግሞ የሚገርም ነው ላይቭውን እየተከታተልኩ ነበርና ምን ይላል አንዴ አባቱን ሊያስመልጥ ነው ይልና ትንሽ ቆይቶ ደግሞ ልጅ ከአባቱ አይቀድምም አንተ ምን ታቀና ነው አርፈ ቁጭ በል ይላል እርስ በርሱ የሚጣላ ነገር ነው የሚያወራው ሁላ ማለት ነው ኢዘር ዌይስ ግን ለኛ አዋጪ ነው ችግር የለውም አሁን ዲቤቱን ተቀበልክም አልተቀበልክም እሳት ላይ ነው የተጣድከው በቃ ብትቀበልም የሚመጣብን የዛን ቀን ምናያው ይሆናል ካልተቀበልክም ደግሞ እንደው አንተን የሚከተሉ 100 200 ሰዎች ካሉም ለነሱ ለህሊና ፍርድ አሳልፈን ሰተናል ማለት ነው በቃ በየቀኑ ስትፎክር ስትሸልል እንደምትውለው እንዳልሆንክ በደንብ እንዲረዱ ህሊናን ማታለል አይቻልም ምናልባት ኮሜንት ላይ ሊጽፉ ይችላሉ አይዞ ሊሉ ይችላሉ ሊሰባሰቡ ይችላሉ ግን ለህሊናቸው አሳልፈን ሰተናል ባትቀበለው ማለት ነው ከዚህ በኋላ ማንደበት የለህም ቤተክርስቲያንን ለመናገር እና እግዚአብሔር ይስጥልን ይቅርታ ማለትም ደስ ብሎኛል ዲያቆን ዘማርያም ሌሎቹን እንትን አብራርታዋል በርግጥ ግን በደጋግሞም ጥሩ ነው ሌሎቹ ተውያልን እንደው ለምን አሁን ተቀበልን የሚለው አንዳንድ ሰዎች በተለየ መንገድ እንዳይረዱት ማለት ነው እግዚአብሔር ይስጥልኝ እሺ እግዚአብሔር ያክብርልን እሺ ቶኒ ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ ዲያቆን ሰላም ይብዛ የሚነድ ዲያቆን
ለምን እንደተቀበል ዲቤቱን እናውቃለን ግን በእኛና በእነሱ ዘንድ አስፈላጊ ውይይት አይደለም ሁናል ለመናገር ለምን እንደተቀበልክ እናውቃለን ምክንያቱን ማለት ነውና ምንም አስፈላጊ በቃ እሱ ወርዶ እኛንም ያወረዳ ስለሆነ ማለት ነው ግን ምንድነው ይሄንን ሁናት ኦርቶዶክሳውያን ይሄንን ዲቤት የማይቀበል ከሆነ በቃ እሱ የራሱ እንትን ይቅዳለው ማለት ነው ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ካጋኔንት የተቀበልለው ያጋኔን ስራ እየሰራ እንደሆነ ነው ምረደው ማለት ነው ለሱ ደግሞ ግብአት መሆን የለብንም ይሄንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ በቃ ከዚህ በኋላ ያስፈልግም ኢሪስ ቢሰጣንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበት በቃ ይሄ የመጨረሻ ይሄንን የማይቀበል ከሆነ ራሱ አይደለ የጠራው ለዚህ ዲቤት ነገራ መስቀል ላይ እናውራ ብሎ ይሄው ተቀብለዋል ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ በቃ ከዚህ በኋላ ለሱ ቢጠራም ለየትኛው ውይይት ቢጠራ እንኳን ነገር ዲናት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም በቃ የራሱ እሱ እንትን ካጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ ያምጥቶ ለኛ እኛ ደግሞ ለሱ ይቅድ ግብአት መሆን የለብንም ለኪፋት ለአመጻ ግብአት መሆን የለብንም ብዬ አስባለሁ ይሄ የመጨረሻ ይሁን ይሄንን ነው ማለት በቃ ይሄንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን ቴንክ ዩ የበላችንም ዘንድ ይታወቅ ቴንክ ዩ እሺ ቶኒ ዜራ ኮርለ እሺ ታሜ ሰላም ዲያቆንዬ ሁላችሁም ወንድሞቻችን ሁላችሁንም ሰላም ብያለሁ ያው ብዙ ሰው ብሎታል ሰው ካለ በኋላ ማለቱ ቢከብድም ዳጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበር ዲቤቱን ይቀበላል ብዬ ሰፍ ብዬ ነበርና ዲቤቱን አልተቀበለም ያልተቀበለበት ምክንያት ምንድነው የመጀመሪያው እኔ በጌታ መንፈስ ነው ምንነደው ምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል ግን ይሄን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው እኔ ለኔ ሊቅ ናቸው የቤተክርስቲያን ካህን ናቸው በጣም ከማከብራቸው በጣም ደግሞ ከመማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለኔ ቀሲስ ዲበኩሉን ማላፍርባቸው አባት በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸውና እሳቸውን ግን በስነ ስርዓት አናገራቸው ወይ አይደለም ይሄ ጺሞትን ነቃቂ የሎት ነው መጥልሎት አንዴ እጄ ላይ ግቡ እያለ እኔ ያከበርኩ ነው እየተናገርኩ ያለሁት እርሱ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለምቢባል መጽሐፍ ቅዱስ ሲናገር ያከበረን ታከብራለህ አይደል እና ያዋረደህንም ደግሞ ታዋርዳለህ እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸውም ስለማይመጥናቸው አይመጡ ለዚህ ነው ቀጥሎ ደግሞ እኔ በዚህ ሰዓት በጠይቀው ኤርሚያስን እንደምታውቁት ለክርስትና ህይወት ልጅ ሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ እኔ በጠይቀው ኤርሚያስ አበበን ይንሽ ይለኛል ለምን ቢባል ምንም አላውቅም እኔ በወያ የቤተ ክርስቲያን ሊቃውንቶች ይስቁብኛል ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተ ክርስቲያን ናት አው ብሎ ዛሬውኑ ቪዲዮ ይሰራል ዲያቆን ዘማርያምስ የቤተ ክርስቲያን ልጅ ነው የሰንበት ትምህርት ቤትን አካሄድ ያውቃል ድቁናውን ያውቃል
መምህር ነው ለቅስና እየበቃ ያለ ወንድማችን ነው ስለዚህ የቤተ ክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማሪያም ስለዚህ አይወያይ ምን አንድ ነጠላ ዜማ አለችው እሱ ሁሉ ጊዜ የሚያወራው ነጠላ ዜማው ምንድነው ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማን ይጠራል እሳቸው ናቸው ወርደው ከሱ ጋር የሚያወሩት አያወሩም ስለዚህ ለሱ ምንድነው ዜማው ነው ነጠላ ዜማው ነው ና ዶክተር ዘበነ ለማ ያለ ከቪዲዮአቸው ላይ የቆራረጠ ሐሳብ መስጠት ነው ወይ አይመጡለት ሰራም አላጡ ከዛ በኋላ ምህረታብን ይጠራል ምህረታብ ቲክታክ አካውንት አለው ቢኖረው እንኳን መጥቶ ዲቤት ያደርጋል ለምን ዲያቆን መዝሙር ያሬድን አይጠራ ለምን ዲያቆን ዘማሪያምን አይጠራ ለምን ዲያቆን ናቱን አይጠራ ለምን ሞኬን አይጠራ ቤተክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራ ለምን ዲያቆን ታላቁ ጅብሪልን አይጠራ በነገረ ክርስቶስ ላይ ወንድሞች ዕውቀት ያላቸውን እናኬን አይጠራ ቢጠሩትም አይመጣ ስለዚህ እያደረገ የነበረው ነገር ልክ አይደለም እኔ ጌታ መንፈስ የሱ የጌታ መንፈስ ዛሬ ተለይቶብኛል ተወያይ ያላለውም ካንተ ጋርና እኔ አይመጣም እንደማይመጣም እርግጠኛ ነኝ ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሐሳብ ነው ደውዬ ነገርኩት ነበር ላለ ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀላይ ነገርኩና በጣም የሚገርም ነው አይወያይም የኤርሚያስ ጌታ ይለያል እየመረጠ ነው ከንተና ጋር ተወያይ የሚለው ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው ዲያቆን የሚባለው ስዩ አናውቆም ፕላትፎርሙ ላይ ድንገት መጣ ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለው ሐሳብ ስለማያቅ ሊቀበለው ሆነ ቲክታኩን የምናቀውስ ከዘማሪያም ጋር አይወያይም ከመዝሙሩ ያሬድ ጋር አይወያይም ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ አስፈላጊ አይደለም እንደኔ እንደናንተ አላውቅ አስፈላጊ አይደለም ቤተክርስቲያንን ቀን ሙሉ ወር ሙሉ አመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ አይደለም ነገር ግን ቤተክርስቲያን እንቁ ልጆች አሏት እንዲም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም መጀመሪያ ኢየሱስን ሲያቀዋል ወይ ነው አያቀው መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያቀውም እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም ኢየሱስን ፈጽሞ የመስቀሉን ቃልና አያቀው ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ አሁንም ቢሆን ከሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም ምንድነው ተገቢ አይደለም ካልከ ተመስከ ተሳዳቢ ነው መጽሐፍ ቅዱስ ከፍቶ አይወያይ ግን አሁንም ነግሮታል እንዳይዋረድ ተከናንቦ እንዳይሄድ የጌታ መንፈስ እንዳትወያይ ብሎታል አልወያይም ብሏል ባጭሩ መልሱም ይሄ ነው ዲያቆንዬ እግዚአብሔር ያክብርልን እሺ ወንድሜ ዋታሚ እሺ አንተ ይቀጥልሽ ከዛ ወደ ዲያቆን መጣል እሺ ሰላም ጤና ይስጥልኝ እንደምን አላችሁ ወንድሞች ዲያቆናት እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ እንደምን አላችሁ ዲያቆኒ እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ በተደጋጋሚ ጊዜ ልደትም አቅርቦለታል ደፍሮ ተከሄደለት ግን መጨረሻውን አይተነዋል አሁን የሚያሳስበኝ ግን አብረው ከስርስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ ምክንያቱም በነገረ ድህነትም በነገረ መስቀልም እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል
የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም ነው የሚከብደው። ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን በምንድን ነው የተመሰረተው፣ በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ። አትወያዩ ቢሏችሁ እንኳን የእነሱን ሐሳብ ረግጣችሁ ትመጣላችሁ ወይ? አዎ እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ እስኪ ኑ ና። ይሄን ያህል ፈርቻለሁ ማለት አስፈላጊ አይመስለኝምና ቆም ተብሎ ምን ላይ ነው ያለ ነው። እንደው ይሄን ሰሞን እያየን ነው፣ በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሐሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው። ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደል? ልደት ቅዱስነቱ በማንኛውም ገድል ላይ ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አናውቅምና ዲያቆን ቺራፕ ብለናል። ቴንክ ዩ በጣም ቃልዮት ያሰማልን ስለምታረገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው እና ዲያቆንዬ ቴንክ ዩ በጣም ቃልዮት ያሰማልን። ኦርቶዶክሳውያን እንግዲህ ይሄው እንደምታዩት ነው እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይሄው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃልዮት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው። እግዚአብሔር ያክብርልን። አይ እንትኖች በተለይ ዋና መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ። እሺ ሰላም ብያችኋለሁ። ዲያቆን ዘማርያም፣ ዲያቆን መዝሙረ ያሬድ፣ ዮሐድ አንትሽ፣ ዘላለም መምህር ዘላለም፣ ኦርቶ ክርስቶስ አኬና መምህር ኤፍሬም ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያችኋለሁ። ያው እንግዲህ ይገርማል ማለት ቅድም ቤቱ ሂጄ እያየሁ ነበርና እየሰማሁ በጣም ገርሞኝ ነበር። ያነሱትም ነገር ፖይንት በጣም ጥሩ ነጥብ አንስቷል። በቃ ትልቁ ነገር እሱ ነው። ዲያቆንዬ ቃልዮት ያሰማልን፣ ቃልዮት ያሰማልን። አሁንም በድጋሚ በእውነት ለምን ከዚህም በፊት በእውነት ዲቤት ጥሪ አልተደረገለትም? በተደጋጋሚ ተደርጓል። በመጽሐፍ ቅዱስ እውነት ላይ በነገረ ድህነት ላይ ያውም ማለት ከፕሮቴስታንት ጋር በነገራችን በምንም አንድ አይደለም። በምንም በመጽሐፍ ቅዱስ እውነት ላይ አንድ የሆንበት የለም። ለምሳሌ ሥላሴን ብትወስዱት አንድ አይደለንም። ቁርባንን ብትወስዱት አንድ አይደለንም። ጥምቀትን ብትወስዱት አንድ አይደለንም። ክርስቲዮሎጂ ላይ አንድ አይደለንም። ዳግም ትንሣኤ ላይ አንድ አይደለንም። በምንም አንድ የሆንበት የለም። እስቲ በመጽሐፍ ቅዱስ እውነት እነዚህን መዝነን ማን ነው እውነተኛ የሚለውን በጣም ተጠይቋል። በጣም በተደጋጋሚ ተጠይቆ ነበር። ሲሰጥ አላገኘንም። በቃ ያሁን ደግሞ ዲያቆን መዝሙረ ያሬድ ቀርቦለታል፣ በእኔ ቀርቧል፣ በዲያቆናቱ ቀርቦለታል፣ በጣም በብዙዎቹ ቀርቦለታል። ዲቤ እምቢ አለ፣ ዝም አለ፣ በዮሐድም ጭምር ማለት ነው። ጭራሽ እስከ ማስፈራራት ተደረሰ ማለት ነው። ከዛ የኛን ምንድነው ያለው? አሁን የምስክር ወረቀት ይዛችሁ ነው ከቤተ ክርስቲያን ተወያዩ የሚል ይዛችሁ ነው የተባለው። ምን እንበል እንግዲህ ያው ከዚህም በፊት ከዲያቆናት ጋር ሲወያይ በነበረበት ሰዓት እነሱን ኑ ይዛችሁ ነው ብሏል። ዲያቆን ፈለገን ይዛችሁ ነው ብሏል ወይ? ከዚህም በፊት ታስታውሱ ከሆነ በአቡነ ተክለ ሃይማኖት ገል ላይ
ገድለ አቡነ ተክለ ሃይማኖት ላይ ሲወያዩ ነበር። ይሄው በዮኒ ማኛ ቤት ታስታውሱ ከሆነ የዛሬ 1-2 ዓመት ማለት ነው ተዋርዶ የወጣበት ያኔ በቃ ተዋርዶ ነው የወጣው ግልጽ ስለ ብድባድ ተነስቶ ማለት ነው እንደምናየው ያኔ ሲወያይ እንዲያው ይዘና እንትን ብሎ የድቁና መስፈርትና ተወያዩ የሚል ከቤተ ክርስቲያን ይዘና ተብሏል አልተባለም። ስለዚህ በዚህ ውስጥ ምን አለ ማለት ነው አንደኛ ይሄ ዲቤት ቢቀበር ራሱ ስርዓትና እንዴት እንደምንናገር አስተምረን ነው የምንመልሰው በቃ ሌላ አይደለም መጀመሪያ ስርዓት ነው መማር ያለበት ከአፉ የሚወጣው ምን አይነት እንደሆነ ያያየን ስለሆነ በቃ የወረደ ስለሆነ ማለት ነው በዚህ ልክ ይሄንን ማስተማር አለባትና ቤተክርስቲያን መጀመሪያ ይሄን ነው የሚማረው የዲያቆን ዘማርያም ቢቀበል ግብረ ገብን ነው መጀመሪያ የምትማረው በእውነት ለመናገር እና ወደ ኋላ ከምትል አሁን ተቀበል እንዴት ውይይት ምን እንደሆነና እንዴት እንደሆነ ታያለ በምን አይነት አግባብና በምን አይነት ስነ ምግባር እንደምትማር ያኔ ታያለና ተቀበል በእውነት በትህትና ነው የጠየቀው ያው በፉከራም አይደለም በሽለላ አሸነፍኩና እስኖት ይሄ ክርስቲያኒቲ አይደለም እኔ እኮ ከዚህ ሀገር ወጣ ብለን እኮ ዓለም አቀፍ ደረጃ ላይ ዲቤቶችን ብንመለከት እኮ they are different የተለያዩ ናቸው ግን በቃ ኖርማሊ በወንድማማችነት ነው የሚወያዩት ፍሬ ለማግኘት ሰው ከስር ያለው ምን ለማወቅ በቃ እንዲያውቁ ፍሬ ለማፍራት ነው እዚህ ጋር ያለው ግን ሌላ ነው እዚህ ጋር ያለው ፉክክርና በቃ አሸነፈለት ቆረጥ አዋረደው ምና ፉከራው ራሱ ሌላ ነውና ለዚህ እንግዲህ ከዚህ ስር እየሰማችሁ ያላችሁ ተከታዮች በተለይ የምትከተሉት አንድ ብቻ መልእክት ማስተላለፍላችሁ እኛ ልጆች አይደለም ህፃናት አይደለም በዚህ ታይም ላይ ማለት የማይገባን አይደለም ምንም ብሎ ወደ ኋላ ይመለስ ምንም ይበል ግን እኛ ህፃናት አይደለም በቃ ምንም ቢሆን ይገባናል እያንዳንዱ ነገር ምን እንዳሰበም ጭምር ይገባናል ስለዚህ ምን ይያልኳችሁ ነው ዝም ብላችሁ አትከተሉ ሰው ይሄው ጥሪ ተቀረበለት ተቀበል እስቲ ለምንድን ነው ያልተቀበለው ጠይቁ ተቀበል በሉት በጨዋነት ማለት ነው እና ለእናንተ መልእክት ይሄንን አለኝ አላ ብቻ ጌታ እግዚአብሔር ዲያቆን እየቃልዮት ያሰማልን እንግዲህ ከተቀበለ ሰዩ ካልተቀበለ እንግዲህ ካሁን በኋላ ውይይት በቃ ተረዱ ካሁን በኋላ እንደዚህ አይነት ነገር ወርደን እኛም አናረግም ማለት ነው